አርየኒ ገጸከ ወአስማኒ ቃለከ እስመ ቃልከ አዳም ታበር በመስቀልከ አውደ ጽድቅ ተናገርከ። አርየኒ ገጸከ ክብርህን አሳየኝ፣ ፊትህን አሳየኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ጾመ ድጓ ይባላል። ቅዱስ ያሬድ ከደረሳቸው ድርሰቶች አንዱ ጾመ ድጓ ነው። ብሉይ ኪዳን አዲሳት ሊቃውንት መነኮሳት የደረሰው ሊቁ ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሲት፣ ምዕራፍ እነዚህ የእሱ ድርሰቶች ናቸው። ድጓ የሚባለው ዓመት እስከ ዓመት የሚነገር ቃለ እግዚአብሔር ነው። ጾመ ድጓ የሚባለው አሁን አብይ ጾም ላይ የሚደርሰው ስብሐተ ነግህ በሱ ነው። አጠቃላይ ቃለ እግዚአብሔሩ ጾመ ድጓ የሚባለው የአብይ ጾም ነው። ምዕራፍ የሚባለው ዜማ ነው። አጠቃላይ ዓመት እስከ ዓመት የሚነገር ቃለ እግዚአብሔር ነው። ዝማሬ የሚባለው ቁርባን እየተቆረበ ካህናት እያቆረቡ መናት እየቆረቡ የሚነገር ቃለ እግዚአብሔር ነው። መዋሲት የሚባለው ሰዎች እንግዲህ ውሎ ወደ ቤት ኑሮ ወደ ሞት አይቀርምና ሰው ሲሞት ሊቃውንቱ ፈተው ስርዓት አድርገው የሚቀብሩበት ቃለ እግዚአብሔር መዋሲት ይባላል። ለዚህ ነው ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሲት፣ ምዕራፍ የቅዱስ ያሬድ ድርሰቶች ይባላሉ። አሁን ዛሬ በጾመ ድጓው ላይ የካቲት 18 ዕለተ ረቡዕ ጠዋት ስብሐተ ነግህ ሊቃውንቱ በየትኛውም ቤተክርስቲያን በሳር ውስጥ የሚሆን በቆርቆሮ የሚሆን በበረድ የሚሆን በምንም ያሉ አብያተ ክርስቲያናት ውስጥ የሚደርሰው ስብሐተ ነግህ ይህ ስብሐተ ነግህ ነው። አጭሩ ነው የምንነጋገረው። ምን ይላል? እርስ አድርገን የወሰድነው አርየኒ ገጸከ ጾመ ድጓ ነው። አርየኒ ገጸከ ነቢዩ ሙሴ በዘጸአት ምዕራፍ 33 ቁጥር 13 ላይ እንዲህ ብሎ አስቀምጦታል። አሁንም በፊትህ ሞገስ አግኝቼ እንደሆነ አውቅህ ዘንድ በፊትህም ሞገስን አገኝ ዘንድ መንገድህን እባክህ ፊትህን አሳየኝ፣ ክብርህን አሳየኝ። እዚህ ላይ መንገድህን አሳየኝ ይላል። ነቢዩ ሙሴ በጣም ትሁት ቀና ሰው ነው። አዎ ክብርህን አሳየኝ፣ ፊትህን አሳየኝ ብሎ እግዚአብሔርን ሲጠይቅ እናየዋለን። ሙሴ በነገራችን ላይ ደግ ነው፣ ትሁት ነው። አቤቱ አምላክ ሆይ ክብርህን አሳየኝ፣ ፊትህን አሳየኝ አለ። መንገድህን አሳየኝ፣ ክብርህን አሳየኝ እያለ ሲጠይቅ እናየዋለን። ጌታ ደግሞ ምን አለው? እነሆ ለአንተ ክብሬን ከልክዬ ሳይሆን ወበዳግም ሰው ተውኩኝ ተወልጄ በደብረ ታቦር ከሞቱት አንተን ሙሴን ከተሰወሩት ኤልያስን ከሐዋርያት ጴጥሮስ፣ ያዕቆብ፣ ዮሐንስን አድጌ በደብረ ታቦር አሳይሃለሁ። አሁን ግን አይሆንም፣ ፊቴን አይቶ የሚቆም የለም አለው ይላል ነቢዩ ሙሴም ማለት ነው። ምንድነው እሱ ግን የጠየቀው? አንድ ባለስልጣን አጠገቡ ላለው ለአገልጋዩ አንዲት የቤት እመቤት በጣም ለምትወዳት ሰራተኛ የማታሳያት የምትሰውራት ነገር የለምና እኔም አገልጋይ አድርገህ ጠርተኛል። ለ600 ሺህ እስራኤላውያን መሪ አድርገህ ይልቁንም እንደውም አምላክ አድርገህ አምላክ ማለት ዘጸጋ የጸጋ አምላክ አድርገህ ሹመኛል። ስለዚህ እንደገና 570 ጊዜ ከአንተ ጋር እንድነጋገር አድርገኛል። ይህን ሁሉ ክብር ሰጠኸኝ፣ ፊትህን አሳየኝ፣ ክብርህን አሳየኛል። እኔን አይቶ የሚቆም የለም አለው። ለዚህ ነው እኮ በደብረ ታቦር ብርሃነ መለኮት ሲገልጽላቸው ሙሴም መቃብር ይሻለኛል አለና ወደቀ። ኤልያስም ደመና ነጠቀና ወደ ብሔረ ሕያዋን ጉዞን ቀጠለ። ያዕቆብ፣ ዮሐንስ፣ ጴጥሮስም ወደቁ ይላል። እሱም አይቶ መቆም ስለማይቻል ነው። ምንድን ነው የሚለው? ብርሃኑ ከመብረቅ በላይ ከበረዶ በላይ ዘኢይክል ማፒል አይጻድወቶ ሳሙና ኦሞ ወይም ደግሞ እንደ ሀገራችን ከሆነ ደግሞ እንዶድ አጠርቶ የማያጠራው ነጭ ሆነ ይላል። ዋልባ ሲሆን ኮነ ጻዳ ከመበረድ ልብሱ ጻዳ ሆነ። በዚህ ጊዜ ወደቁ፣ አልቻሉም፣ ወድቀዋል ነው የሚለው እና ይህንን ነው ቅዱስ ያሬድ በጾመ ድጓው በዛሬ አርየኒ ገጸከ ፊትህን አሳየኝ ወአስማኒ ቃለከ ድምፅህን አሰማኝ። እግዚአብሔር አምላክ የምሕረት ፊቱን ያሳየን። ወአስማኒ ቃለከ ኢትዮጵያን ይቅር ብያለሁ ምሬያታለሁ የሚለውን ቃል እንዲያሰማን መልካም ፈቃዱ ይሆንልን። በትንቢተ ዘካርያስ ምዕራፍ 1 ላይ ባለፈው ተነጋግረነዋል።
ዘካርያስ ቅዱስ ሚካኤልን ጠየቀ። እስከ መቼ ድረስ ነው 70 ዓመት ሙሉ እነዚህ ባቢሎን ውስጥ የወደቁ? ኤርምያስ፣ አዎ ዘካርያስ ራሱ እንደገና እነ ናሆም እንደገና ደግሞ እነ ኢዩኤል ሁሉ እነዚህ ሁሉ ነቢያት እዚያ ባቢሎን ውስጥ ነበሩ እና 3 ወጣቶች አናንያ፣ አዛርያ፣ ሚሳኤል፣ ዳንኤል እዚያ ባቢሎን ውስጥ ነበሩ። አንዳንዶቹ በእሳት ላይ ይጣላሉ፣ አንዳንዶቹ ደግሞ በአንበሳ ጉድጓድ ላይ ይጣላሉ፣ አንዳንዶቹ ደግሞ በመቃብር ውስጥ ይጣላሉ እና በዚያ ውስጥ ነበሩና እስከ መቼ ነው ድምፁን የሚያሰማ እግዚአብሔር? የምሕረት ድምፁን አለ። ማን ነው? ዘካርያስ። ለማን? ለመላኩ። መላኩ ደግሞ ሄደና ወደ እግዚአብሔር መቼ ነው ይቅር የምትል ይህን ሕዝብ አለው። ጥቂት ጊዜ ተቆጥቼ ነበር፣ አሁን ግን ተመልሻለሁ። ወደ ሀገራቸው ወደ ኢየሩሳሌም ተመልሰው ቤታቸውን ይሰራሉ፣ መሬታቸውን ያርሳሉ፣ የላማቸውን ወተት የመሬታቸውን በረከት ይበላሉ አለ። ክብርና ምስጋና ለመድኃኒዓለም ይሁን። እግዚአብሔር ወደ ኢትዮጵያ የምሕረት ዓይኑን ይላክልን፣ የምሕረት አንደበቱን ይናገርልን። ምክንያቱም ተቸግረናል፣ ተጨንቀናል። እንደ ሀገር፣ እንደ ሃይማኖት፣ እንደ ማህበረሰብ ኢትዮጵያ ላይ እየሆነ ያለው ከባድ ነውና አርየኒ ገጸከ፣ ፊትህን አሳየኝ፣ አዎ ክብርህን አሳየኝ። ወአስማኒ ቃለከ፣ የምሕረትን አዎ ለሐና እመ ሳሙኤል ባለቀሰች ጊዜ፣ ለሐና እመ ሳሙኤል በጮኸች ጊዜ ድምጿን እየሰማ ይልቁንም ራሔል ትንቢተ ኤርምያስ ምዕራፍ 31 15 ላይ 2 ልጆቿን ፈርዖን ከነሰራዊቱ እርገጭ ብለዋታልና ልጆቿን በረገጠች ጊዜ አላዳንኳችሁም ብላ ጩኸቷን አልቦኑ በዚህ ሰማይ እግዚአብሔር አልሆናይ፣ በዚህ ሰማይና በዚህ ምድር እግዚአብሔር የለም ወይ ብላ ስትጮህ ጩኸቷን የተቀበልክ አምላክ የኢትዮጵያን ጩኸት ስማ። አዎ ወአስማኒ ቃለከ፣ ቃልህን አሰማን። የኢትዮጵያን ምሬያታለሁ ይቅር ብያለሁ የሚለውን ነው የሚለው። እስመ ቃልከ አዳም፣ አንደበትህ አዎ ያማረ የተዋበ ነው። ታበር በመስቀልከ፣ በመስቀል ታበራለህ። አዎ መስቀሉ ላይ 3 ነገር ታይቷል። አንደኛው መስቀሉ ፍቅር ነው። መጣ፣ በፍቅር መጣና መስቀል ላይ ወጣ። ሁለተኛው መስቀሉ መከራ ነው። ተገረፈ፣ ተወጋና መስቀል ላይ ወጣ። ሶስተኛው መስቀሉ ይቅርታ ነው። በፍቅር የመጣው የተገረፈው መስቀል ላይ የወጣው አምላክ መስቀል ላይ ሆኖ ይቅርታ አደረገ። በማወቅም ባለማወቅም ያደረጉትን ሁሉ ይቅር በላቸው ብሎ የይቅርታ ድምፁን አሰማ። እሱ የይቅርታ ድምፁን ባሰማ ጊዜ ዓለም በምሕረት ተጎበኘች። ክብርና ምስጋና ለእግዚአብሔር ይሁን። ታበር በመስቀል ካለው በመስቀል ይቅር ትላለህ። ታበራለህ ማለት ይቅር ትላለህ። ጨለማ ማለት ጥላቻ ነው። ጨለማ ማለት ዲያብሎስ ነው፣ ሰይጣን ነው፣ አጋንንት ነው። አጋንንትን ነፃ ታወጣለህ። ከአጋንንት ነፃ ታወጣ እያበላላን እያገዳደለን ያለ ሰይጣን ነው፣ ጋኔን ነው። ጋኔንን ታስወጣዋለህ ማለት ነው። በብርሃንህ ጥላቻን ታስወግዳለህ። በብርሃንህ ድንቁርናን ታስወግዳለህ። በብርሃንህ አዎ መገለልን፣ መውደቅን፣ መነሳት ታስወግዳለህ፣ ነፃ ታወጣለህ የሚለውን ቃል ነው የሚተረጉመው። ይልና ታበር በመስቀልከ አውደ ጽድቅ ተናገርከ። አዎ የእውነት አደባባይ ላይ ተናገርክ። ምን ብሎ? በማወቅም ባለማወቅም ያደረጉትን ይቅር በላቸው ብለህ በጽድቅ አደባባይ ተናገርክ ይላል። በምን አደባባይ? በጽድቅ አደባባይ። ማን ነው? እግዚአብሔር አምላክ። በጽድቅ አደባባይ ተናግረሃል ይለናል። በጽድቅ አደባባይ። ስለዚህ እነሆ ታበር በመስቀልከ አውደ ጽድቅ ተናገርከ። አውደ ጽድቅ የእውነት አደባባይ፣ የጥፋት አደባባይ አለ፣ የወንጀለኛ መቅጫ አደባባይ አለ፣ ታቦታት የሚቆሙበት አደባባይ አለ፣ መዝሙር የሚቀርብበት አደባባይ አለ፣ ረጎራው የሚባልበት አለ። መዝሙር የሚቀርብበት አደባባይ አለ፣ ጣዖት የሚመለክበት አደባባይ አለ። የታደለ አደባባይ እንደነ ቅፍርናሆም ያለ እንደነ ደብረ ታቦር ያለ መድኃኔዓለም በእነሱ ላይ ተገኝቶ በቅፍርናሆም አንቀጸ ብፁዓን በደብረ ታቦር ብርሃነ መለኮቱን አሳይቷል ማለት ነው። ስለዚህ እነሆ ይህንን ነው የሚናገረው። ቀጠለና ምን ያለ ሐዋዘ ብርሃን ጸገወን እግዚኦ ነጋ ነቂሃነ እምነዋን። ንግሥት አለ ቤተ ክርስቲያን ከእንቅልፋችን ተነስተን እኔ ይገርመኛል። ጧጧት ይሄ እንዲህ ልንነሳ ስንል እዚህና እዚህ ረግጦ የሚይዝ ጸራሞ ደራቡ የሚባል ሰይጣን አለ። አትነሳ ገና አልነጋም፣ አትነሽ ገና ይበርድሻል፣ ይበርድሃል፣ ውርጭ ነው፣ ብርድ ነው እያለ እንዳንነሳ ኪዳኑ እንዲያልፈን፣ ቅዳሴው እንዲያልፈን፣ ስብሐተ ነጉ እንዲያልፈን የሚያደርግ ጋኔናል። ነግሃ ነቂሃነ እምነዋማል ምን አለ? ጧት ከእንቅልፋችን ተነስተን ንግሥት አለ ቤተ ክርስቲያን ወደ ቤተ ክርስቲያን እንገስግስ አለ። ሐዋዘ ብርሃን ጸገወነ እግዚኦ፣ አንተም ያማረውን የተዋበውን ብርሃን ስጠን አለ። ሀበይ ሀድር ብዕለ ስብሐቲሁ ንስእል የሚገርም ነው። ብዕለ ስብሐቲሁ የምስጋና ሀበይ ሀድር ብዕለ ስብሐት የምስጋና የምስጋና ብዛት ሀበይ ሀድር ብዕለ ስብሐቲሁ የምስጋና
ብዛት በሚያድርበት ይልቁንም ደግሞ የመላእክት ምስጋና፣ የካህናት ምስጋና፣ የመናን ምስጋና በሚመሰገንበት ይልቁንም በበዛበት ብዕል ማለት ሀብት ማለት ነው። በበዛበት ሀበ ያድር ይልቁንም ደግሞ የመላእክት ምስጋና፣ የሊቃውንት ምስጋና፣ የመናን ምስጋና ወደሚያድርበት ንግሥ አለ ቤተ ክርስቲያን ወደሚያድርባት ወደ ቤተ ክርስቲያን እንገስግስ። ከምን ነቂሐነ ምንዋም ከእንቅልፍ ተነስተን መቼ ነግሃ ጠዋት ተነስተን የእግዚአብሔር በረከተ እግዚአብሔር ውዳሴ መላእክት ቅዳሴ ዝማሬ ዳዊት ቅዳሴ መላእክት ስብሐተ መላእክት በበዛበትና በሚነገርበት ንስዕድ እንለምን ዘንድ ዘማቤሁ ረድኤት ወሕይወት ሕይወትን ረድኤትን በረከትን ከሱ ዘንድ እንለምን ዘንድ ይሱ እንሄድ ዘንድ ነቂሐነ ምንዋም ከእንቅልፋችን ተነስተን ኩሉ ዘጌሰ ወመጻ ሀቢሃ ይጻሙ ወደ ቤተ ክርስቲያን የገሰገሰ ወደ ቤተ ክርስቲያን የመጣ አይደክምም። ዘናቢሃ ረድኤተ በቤተ ክርስቲያን ረድኤት አለ፣ ወሕይወት በቤተ ክርስቲያን ሕይወት አለ። ሁሉ ዘጌሰ ወደ እሷ የገሰገሰው ሌሊት፣ ጧት፣ ቀን፣ ማታ በኪዳን በቅዳሴ በወንጌል በምህላ የገሰገሰ በጾም በጸሎት በምጽዋት በፍቅር በይቅርታ በምህረት የገሰገሰ አይደክምም ይላል። አይደክም ይላል። ስለዚህ ጧት ለኪዳን ለስብሐተ ነግ ይሄ ስብሐተ ነግ የጧት ምስጋና፣ የቀትር ምስጋና፣ የማታ ምስጋና፣ የሌሊት ምስጋና የሚላል ምንድነው? ወበከመ አቀብከነ ሰርክ እስከ ነግ ከማታ እስከ ጧት እንደጠበቀን ቀበነ እግዚኦ እምነግ እስከ ሰርክ አሁን ከጧት ደግሞ እስከ ማታ ጠብቀን እንተ ጸብሐት እነሆ ጧት ተነስተን እናመሰግንሃለን። መቼ? ጧት ተነስተን ዳዊት እንደውም ሰብአ ለዕለትየ ሲባክ በእንተ ኩነኔ ጽድቅከ ስለ ሁለተኛ ፍርድህ በቀን 7 ጊዜ ጠዋት 1 ሰዓት 3 ሰዓት 6 ሰዓት 9 ሰዓት 12 ሰዓት ከምሽቱ 3 ሰዓት ከምሽቱ 6 ሰዓት 7 ጊዜ አለ አመሰግናለሁ። ይህንን ህንስት ውስተ ገዳም አለ ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ ወመገዳም። ቅዱስ ዳዊት ምን አለ? በኤፍራታ ሰማን በበረትም በዱርም አገኘ ነው አለ። እንስት ውስተ ገዳም ወሱራሪሃ ይትለያል እማድባር ገዳም ማለት ራሳቸውን ከኃጢአት የለዩ እግዚአብሔርን ያከበሩ በገዳም ባሕታውያን በገዳም ቅዱሳን እንደሚገኙ ገዳም ንጹሕ ሕይወት ነው። ንጹሕ ሕይወት ከሆኑ ያለ ነቀፋ ከሚሄዱ የተገኘች ድንግል ማርያም ውስተ ገዳም ወሱራሪሃ ይልቁንም ደግሞ ከቅዱሳን የተገኘች ይልቁ ደግሞ ከጎኑ ፈሳሽነት ከደሙ ወይም ከማየገበው የተገኘች ለቤተ ክርስቲያን በደሙ ቤዘዋ በደሙ መሰረታት ወማይ ዘወዘ እምገበሁ አጥመቃ ከጎኑ በተገኘ ደሙ መሰረታት ከጎኑ በተገኘ ማየገቦ አጠመቃት። ይልቁንም ማየገቦውን ለጥምቀታችን ደሙ መለኮቱን ለሕይወታችን አደረገልን ማለት ነው። ወሱራሪሃ ይትለያል አሰራሯ ይለያል እማድባር ከአድባራት ይልቁንም ከተራሮች ለምሳሌ ከሌሎች ተራሮች ደብረ ታቦር ይበልጣል። ደብረ ታቦር ብርሃነ መለኮቱን ጌታ ያሳየበት ነው። ሲና ተራራ ምንድን ነው? ሙሴ ከእግዚአብሔር ጋር የተነጋገረበት ጽላት ያገኘበት ነው። ኤልሳቤጥ ሙታ የተቀበረችበት ነው። እንደገና ቀራንዮ ተራራ ደግሞ አዳም የተፈጠረበት ነው። አዳም የሞተበት ነው፣ የተቀበረበት ነው። ጌታ ደግሞ ዳግማዊ አዳም ይትኬ ቀራንዮ መካነ ተፈጥሮቱ ለአዳም ወመካነ መቃብሩ ወመካነ መስቀሉ ለክርስቶስ። ቀራንዮ አዳም የተፈጠረበት አዳም የተቀበረበት ዳግማዊ አዳም መድኃኔዓለም የተሰቀለበት እጣት እንዲበልጥ ከተራራ የተራራ ክብር ይበልጣል፣ ከቅዱሳን የቅዱሳን ክብር ይበልጣል። አቢ ክብራ ለማርያም ሁሉም ቅዱሳን ከቅዱሳን ክብር ይልቅ የድንግል ማርያም ክብር ይበልጣል የሚለውን ይተረጉማል ማለት ነው። ይህን ይልና ጽሕፍት ውስተ ወንጌል ይገርማል። ማኅደረ መለኮት ደብተራ ጽሕፍት ውስተ ወንጌል ማኅደረ መለኮት ደብተራ ደብተራ እመቤታችን ናት። ደብተራ የሙሴ ድንኳን ነው። ጽሕፍት ውስተ ወንጌል በወንጌል ስለ እሷ ብሉይ ኪዳን ላይ በነቢያት ትንቢት አዲስ ኪዳን ላይ በሐዋርያት ስብከት የተነገረለት ጽሕፍት ውስተ ወንጌል። ወንጌል ማለት የእግዚአብሔርን ቃል የያዘ ነው። የእግዚአብሔርን ቃልን የወለደች እመቤታችን ድንግል ማርያም ናት። ቃል ሁልጊዜ የሚነገርባት ቤተክርስቲያን እናታችን ቃል የሚነገርባት ቤተክርስቲያን እናታችን ቃልን ጸንሳ የወለደችው ሰው ያደረገችው እመቤታችን ድንግል ማርያም። ማኅደረ መለኮት ደብተራ ወንጌል የተባለችው ድንግል ማርያም የአምላክ ማደሪያ ድንኳን ሆነች ይላል።
ክብርና ምስጋና ለእናታችን ለድንግል ማርያም ይሁን። ይህንን ነው ጽሕፍት ውስተ ወንጌል በወንጌል እንደተነገረ በወንጌል እንደተጻፈ። አዎ ማኅደረ መለኮት ደብተራ እመቤታችን እስመ ሐረያ እግዚአብሔር ለጽዮን አብደራ ከመ ትኩን ማኅደሮ ዛቲቲ ምዕራፍ የላለም የዘላለም ማረፊያዬ እሷ ናት ብሎ አስቀድሞ እንደተናገረ እግዚአብሔር ጽዮንም መርጧታልና እንዲህ ብሎ የዘላለም ማደሪያዬ ማረፊያ እሷ ናት፣ የዘላለም ማደሪያዬ እናቴ እሷ ናት ብሎ እንደተናገረ ተፈጸመ የሚለውን ይተረጉማል ማለት ነው። ወደ አቡኑ እንሂድ። ብርሃነ ሕይወት የሕይወት ብርሃን ዘኢይጸልም የማይጨልም ጸጎን። አዎ ብርሃነ ሕይወት የሕይወት ብርሃን የማይጨልም ስጠን። የሕይወት ብርሃን ይስጠን መድኃኒዓለም። አዎ የሕይወት ብርሃን ሁሉን አንድ አድርገን የምናይበት አሁን ያለንበትንና መንግሥተ ሰማያትን የምናይበት አዎ መስጠትን፣ ደግነትን፣ ርኅራኄ፣ ሰው መሆንን፣ አገልጋይ መሆንን፣ ቅን መሆንን የምናይበት የሕይወት ብርሃን እግዚአብሔር አምላክ ይስጠን። ይልቁንም የብርሃን አገልግሎት ይስጠን። የማይጨልም የሰዎችን ሕይወት የማየው ሰው አውደ ምሕረት ላይ ተናግሮ ሲችል አሳምኖ መውረድ አለበት አንድ መምህር። ካልተቻለ ግን የምንናገረው ነገር ለሰዎች ጨለማ እንዳይሆን እግዚአብሔር ይርዳል። ብርሃነ ሕይወት ዘኢይጸልም ጸጎን የማይጨልመውን አንድም ጨለማ የማያሸንፈውን በሌላ መልኩ ዘኢይጸልም የማይጨልም የሕይወት ብርሃንን አድለን ይላል። እግዚኦ አዎ አምላክ ሆይ የሕይወትን ብርሃን የማይጨልመውን ስጠን። እምግብርናት ግዛነ አዎ ከባርነት ነፃ አውጣን። 600,000 እስራኤላውያንን ከግብፅ አውጥተህ ከነዓን አስገብተህ ነፃ እንዳወጣቸው እኛንም ነፃ አውጣን። 5500 ዘመን አዎ ከውድቀት ከጨለማ ከመቀጥቀጥ ከመረገጥ የሰው ልጆችን አውጥተህ በመስቀል ተሰቅለህ ከሲኦል ወደ ገነት የመለስ ከባርነት ወደ ነፃነት የመለስ አምላክ ሆይ እኛንም ከባርነት ወደ ነፃነት አውጣን። አዎ ወደ ነፃነት ከጥገኝነት ወደ ነፃነት አዎ የሰዎችን ማንነት ከመናገር የራሳችን ማንነት እንድንፈልግ ነፃ አድርገን። ወእምጽልመት ብርሃነ ከጨለማ ብርሃንን ስጠን። ጨለማ ያስፈልገን ብርሃን ዘበአመት ያበር ለሁሉ ሰው የምታበራ ብርሃን አንተነህና ብርሃን የተባልክ በሚያስደንቅ ብርሃን የምትኖር አምላክ ብርሃንን ስጠን። እንተ ጸባት ንባርከከ አዎ እነሆ ጧት ሁልጊዜ በዚህ በዐቢይ ጾም በስብሐተ ነግህ አሁን በቀረበው ምስጋና እናመሰግናለን፣ እናከብራለን። ነአኩተከ እግዚኦ ንሴብሐከ አምላክ ሆይ አቤት እናመሰግናለን፣ እናከብራለን፣ እናገናለን። ለአንተ እንገዛለን፣ ለስም እንበረከካለን። ይሰግድ ሁሉ ብሩክ በስሙ ለኢየሱስ ክርስቶስ ስም ሁሉ ይንበረከክ እንደተባለ ይቀጥልና እንተ ጸባት ንባርከከ ወለከ ንፌኑ ስብሐተ አዎ ለአንተ ምስጋና እንልካለን። አንድም ወአኮቴተ አዎ አኮቴትን ምስጋናን ወደ አንተ እናቀርባለን። አዎ ወለከ ንፌኑ አዎ ስብሐተ ወደ አንተ ምስጋና እናቀርብ። ወአኮቴተ አዎ ክብር እናንተ እናቀርብ። እስመ አልቦ ባዕድ አምላክ ዘእንበሌከ ዘጸአት ምዕራፍ 20 ዘዳግም ምዕራፍ 5 ላይ ከሰማይ በታች ከምድር በላይ ከአንተ ውጭ ሌላ አምላክ የለምና ባዕድ አምላክ የለም። አንተ ነህ አምላካችን፣ ለአንተ ምስጋና እናቀርባለን። እመኒን ዘትነውን ስትተኛ፣ ወመኒን ስትነሳ፣ ወመኒን ዘትሐውር ስትጓዝ፣ ወመኒን ዘትነብር ስትቀመጥ ትርሳ ተዘክሮተ እግዚአብሔር አምላከከ ቅዱሱ ሙሴ በተናገረው እነሆ የእግዚአብሔርን ስም ከመጥራት አንድም ቀን አንዘገይምና እናከብርሃለን፣ እናገናሃለን፣ ይልቁንም ደግሞ እናመሰግንሃለን። ከአንተ ውጭ ሌላ አምላክ ደባል አምላክ የለን፣ ሊኖረን አይችልም። አልቦ ባዕድ አምላክ ዘእንበሌከ ባዕድ የገንዘብ አምላክ የለም፣ የስልጣን አምላክ የለም፣ የቋንቋ አምላክ የለም፣ የጣዖት አምላክ የለም፣ የጥጃ አምላክ የለም፣ የስስት አምላክ የለም፣ የቅናት አምላክ የለም። በቃ አንተም ብቻ እናመሰግናለን ማለት ነው። ያደርግልን መድኃኔዓለም። ባዕድ አምላክ ዘእንበሌከ በሰማይ በላዕሉ ወበምድር በታሕቱ ከሰማይ በላይ ከምድር በታችም በማእከለ ምድር ከአንተ ውጭ ሌላ አምላክ የለም። ከሰማይ በላይ አንተ ነህ፣ ከምድር በታችም አንተ ነህ፣ በማእከለ ምድር አንተ ነህ። ስለዚህ ከአንተ ውጭ በሰማይ በላዕሉ ወበምድር በታሕቱ በላይ በሰማይ በምድር በታችም ከአንተ ውጭ ሌላ አምላክ የለም ይልና መሐሪ እግዚአብሔር መኑ ከማከ ከሰማይ በላይ ከምድር በታች በዚህ በማእከለ ምድር ከአንተ ውጭ ይቅር ባይ መሐሪ ማን አለ? ራስን መስዋዕት አድርገህ ስጋህን ቆርሰህ ደምህን አፍስሰህ ዓለምን ያዳንክ የዓለምን የተቤዠ ከአንተ ውጭ ማለት በመከራችን በደስታችን በስደታችን በታሰር ጊዜ
በተራብን ጊዜ፣ በተጠማን ጊዜ፣ በታረዝን ጊዜ፣ ከአንተ ውጭ በጭንቀታችን ጊዜ ከአንተ ውጭ ማን አለ የሚለውን ይተረጉማል። መኑ ከማከ እንዳንተ ማን ነው? ሚካኤል መኑ ከማከ ይላል። ሚካኤል ወይ እንዳንተ ማን አለ ይላል። እግዚአብሔር ወይ እንዳንተ ማን አለ? እንደ እግዚአብሔር ማን አለ? ሚካኤል ማለት እንደ እግዚአብሔር ማን አለ ማለት። አሁን ቅዱስ ያሬድ ሚካኤል መኑ መላእክት መኑ ከማከ ልዑል ይላል። ሚካኤል ከመላእክት እንዳንተ ከፍ ያለ ማን ነው? ማንም የለም። ሳጥናኤል ወደቀ። እግዚአብሔር ግን መኑ ከማከ እንደ እግዚአብሔር መሐሪ ማን አለ? ይቅር ባይ ማን አለ? እንደ ስራ የሚከፍል እንደ ስራ የሚፈርድ ጻድቃንም በቀኙ ኃጥአንም በግራው የሚያቆም ለትንሹ የታመኑትን ለትልቁ ክብር የሚያበቃ ላመኑት ታማኝ ለጠሩት የሚገኝ የማይታይ የሚመስል አብሮ ያለ አብሮ የማይኖር የሚመስል አብሮ የሚኖር ማዕድን የሚባርክ ሕይወትን የሚባርክ ትዳርን የሚባርክ እድሜ የሚባርክ እግዚአብሔር። እንጨርሰው። ሰላም እነግር ጽድቀከ በዳህናየ። እውነተኛነትህን በሕይወቴ ዘመን እናገራለሁ። ወትረ ሲባክ ሁልጊዜ አመሰግናለሁ። ወትረ 365 ቀናት ተኝቼም ቁሜም አመሰግናለሁ። ባጣም ባገኝም ብደሰትም ባዝንም አንተን አመሰግናለሁ። ስለሰጠኸኝም አመሰግናለሁ፣ ስላላገኝም አመሰግናለሁ። ወትረ ሲባክ ወእዜምር ለከ፣ ለአንተም ምስጋና አቀርባለሁ። እስመ ኪያከ ይሴብሑ ኩሉ ኃይለ ሰማያት፣ የሰማያውያን መላእክት አንተን ያመሰግናሉና እኔም አንተን አመሰግናለሁ። ወትረ ሲባክ፣ ሁልጊዜ አንተን አመሰግናለሁ። ሁልጊዜ ወእዜምር ለከ ዘበትእዛዝከ ተሰራወህ ወጽባህ፣ በአንተ ትእዛዝ በጋና ክረምት እስቲንጥቆን እንቁጠረው፣ ጸደይ፣ መጸው፣ ሐጋይ፣ ክረምት እነዚህ አራቱ በአንተ ተሰርተዋልና፣ ዓመተ ፍዳ ዓመተ ኩነኔ በአንተ አልፏልና፣ ዓመተ ምሕረት ዓመተ ሥጋዌ በአንተ ተቆጥሯልና፣ ክረምትና በጋ ፀሐይና ጨረቃ ዘርና መኸር ብርድና ሙቀት በአንተ ይፈራረቃሉና ሲባከ ወእዜምር ለከ፣ አመሰግንሃለሁ። ወትረ ሲባከ ዘወትር አመሰግናለሁ። ወእዜምር ለከ፣ ለአንተ ምስጋና አቀርባለሁ፣ እዘምራለሁ። ዘበትእዛዝከ ተሰራጎ ወጽባህ ኮነ ብርሃነ ወጸባህ። ጨለማ ብርሃንም ክረምትም በጋም በአንተ ሆነ። የሚገርሙ ኮነ ብርሃነ ወህ ወጽባህ ኮነ ብርሃነ ወጽባህ። ብርሃንም ጨለማም ብርሃንም ክረምትም በጋም ሆነ። በኩሉ ሰላም ወጤና ይረሴነንሃሉ፣ በሁሉም በጤና በሰላም እንድንኖር ያደርጋል እግዚአብሔር። እግዚአብሔር ሆይ አርየኒ ገጸከ፣ ፊትህን አሳየኝ፣ ክብርህን አሳየኝ፣ ማዳንህን አሳየኝ፣ መድረስህን አሳየኝ። ወአስማኒ ቃለከ፣ የእሽታ ቃልህንም አሰማኝ። የእሽታ ቃልህንም አሰማኝ። አይነ ኩሉ ነፍስ ይሴፎኪያከ፣ የሁሉ አይን አንተን ተስፋ ያደርጋልና። አንተ ትወሙ ሲያውን በጊዜው አንተም በሰዓቱ ምግባቸውን ልብሳቸውን ትሰጣለህና። አርየኒ ገጸከ፣ ፊትህን አሳየኝ፣ ክብርህን አሳየኝ፣ እሽታህን አሳየኝ። ወአስማኒ ቃለከ፣ እሺ የሚል ድምፅህ አሰማኝ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ፣ ፎሎ አድርጉ። እንነጋገር፣ እንማማር። የቅዱስ ያሬድ ጾመ ድጓ ነውና መልካም ጾም ያደርግልን። መልካም ሰናይ ውሎ ይሆንልን። የካቲት 18 ዕለተ ረቡዕ የጧት ስብሐተ ነግ። ወስብሐት ለእግዚአብሔር። ለጸሎት ተጠቀሙት።